መጽሐፍ ቅዱስ የያዛችሁ ወንድሞችና እህቶች መዝሙር በቅንፍ 95ን አውጥተን እናነባለን። መጽሐፍ ቅዱስ ከያዛችሁ በብሉይ ኪዳን ላይ ቃሉ የሚገኘው 473 ላይ ነው። ስልክ የያዛችሁ ደግሞ በስልካችሁ ፈልጉት፣ እሱን አላውቀውም። ቢቻል ሁሉ ጊዜ ወደ ጌታ ቤት ስንመጣ በስልክ ከማንበብ ይልቅ መጽሐፍ ቅዱሳችንንና የማስታወሻ ደብተሮቻችንን ይዘን ብንመጣ በጣም ብዙ እንጠቀማለን። ኑ በእግዚአብሔር ደስ ይበለን፣ ለአምላክም ለመድኃኒታችን እልል እንበል። በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡን አይጥላቸው፣ የምድር ዳርቻም በእጁ ውስጥ ናቸው። የተራሮች ከፍታዎች የእርሱ ናቸው፣ ባህር የእርሱ ናት፣ እርሱም አደረጋት፣ የብሱንም እጆቹ ሰሩት። ኑ እንስገድ፣ ለእርሱም እንገዛ፣ በእርሱም ባደረገው በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና እኛም የማሰማሪያው ሕዝብ የእጁ በጎች ነንና። በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑኝ አባቶቻችሁ ፈተኑኝ፣ ስራዬንም አዩ። ያችን ትውልድ 40 ዓመት ተቆጥቻቸው ነበርና። ሁልጊዜ ልባችሁ ይስታል፣ ሁልጊዜ ልባችሁ ይስታል። እነርሱም በመንገዴ አላወቁም አልሁ። ወደ ረፍቴም እንዳይገቡ በቁጣዬ ማልኩ ይላል። ትንሽ ደብዘዝ ይላል እዚህ አካባቢ። ያው ደብዘዝ ቢል በነጽሬ እስከረዳኝ አንብቤያለሁ። እግዚአብሔር የተባረከ ይሁን። እስቲ አጭር ጸሎት እናድርግ። ንጉሳችን እግዚአብሔር እናመሰግንሃለን። መቼስ ድንቅ ነህ አንተ። ድንቅ አምላክ ስለሆንክ እናመሰግንሃለን። በዚህ ሰዓት በደልን፣ መተላለፍን፣ አመፃን ሁሉ ይቅር የምትል የሰራዊት አባት እግዚአብሔር የልጆችህን በደልና መተላለፍ በክርስቶስ ኢየሱስ ደም አጥበህ እንድታነጻ እንጸልያለን። ዛሬ ያለነው ካንተ ምሕረት የተነሳ ነው። ማለዳ ማለዳ ስለማያልቀው ምሕረትህና ቸርነትህ እናመሰግንሃለን። አቅምና ጉልበት የሆንከን እግዚአብሔር ስምህ ይባረክ። በእውነት ዛሬ በመገኘትህ አስደንቀን። ስላደረክልን መልካም ቸርነት ሁሉ እንባርካለን። ስላልሆኑም ነገሮቻችን ሁሉ ክብር፣ ምስጋና፣ ውዳሴ ላንተ ይሁን። ለዚች ቤተ ክርስቲያን የጉብኝት ዘመን ስለመጣ እንባርካለን። ክፉ ይታሰር፣ ሰማያት በላያችን ላይ ይከፈቱ፣ ድንዛዜ ከላያችን ላይ ይመታ። የፍርሃት መንፈስ በስም የተገለበጠ ይሁን። ሞገስህ፣ ጸዳልህ፣ ግርማ በእኛ መካከል እንዲያበራ በኢየሱስ ስም እንጸልያለን። እኔንም ታናሽ ባሪያ ትረዳኝና ታግዘኝ ዘንድ ራሴን ላንተ አሳልፌ እሰጣለሁ። እንወድሃለን። እድሜ ዘመናችን ሁሉ በቤትህ ይለቅ። ሁሉ ለክብር ይሁን፣ በኢየሱስ ስም አሜን። ነቃ ብለህ ስማ በሉት አጠገባችሁ ያለው። የእግዚአብሔርን ቃል ነቅቶ መስማት በጣም አስፈላጊ ነው። ተባረኩ። ወዳችኋለሁ። ያነበብኩት መዝሙረ ዳዊት ነው። 95 መጽሐፍ ላይ መዝሙረ ዳዊት በቅንፍ 95። ይህ ጊዜ የመገናኛውን ድንኳን በዓል የሚያከብሩበት ጊዜ ነው። እግዚአብሔር በምድረ በዳ የረዳው ሕዝብ፣ ጨለማን እግዚአብሔር ገፎ ያሻገረው ሕዝብ፣ እግዚአብሔር ትናንት ያደረገውን እየቆጠረ ለሰማይና ለምድር አምላክ ለእግዚአብሔር የምስጋናን በዓል ለማቅረብ የተሰናዳ ትውልድ ነው። ይሄ ትውልድ አንዳንድ ጊዜ ግራ ይገባል አይደል? በህይወታችን ውስጥ ትግሎች ሊኖሩ ይችላሉ። በህይወቴ ውስጥ አንድ ጊዜ አንድ ነገር ገጠመኝ። ምንድነው የገጠመኝ? አንድ አጋንንት ያደረበት ሰው መናፍስቱን ለማስወጣት ተሰበሰብን
እና ስንገስጸው ይጮሃል፣ መንፈሱ ይጮሃል፣ ግን አይወጣም። ለምን እንደማይወጣ አናውቅም። ይጮሃል፣ ሪምባ ይላል፣ ተቃጠልኩ ይላል፣ ግን ስናዛው አይሰማንም። ንስሐም ገባን አልሰማንም፣ ጸለይን አልሰማንም፣ ገሰጽን አልሰማንም። የእርዳታ መናፍስቶችን በአየር ላይ ያሉትን ሁሉ ገሰጽናቸው፣ አሰርናቸው፣ ምንም ለውጥ አላገኘን። ሁሉ እየሄደ አንድ በአንድ እየሄደ ሁሉ አለቀ። መጨረሻ ላይ እኔና ሰውየው ብቻ ቀረን። ሰዓቱም እየሄደ መጣ። ድካምም ተጫጫነኝ፣ እንቅልፍም አለኝ እና አጋንንቱ አወቀና ደክሞሃል ለምን አትተኛም አለ። እና አይ አልተኛም፣ እገስጽሃለሁ፣ ትለቀህ ትሄዳለህ። ሄደ። ሚድናይት አለፈ፣ 3 ሰዓት ሆነ። ወደ 4 ሰዓት አካባቢ አንድ ነገር ወደ ልቤ መጣ። ምንድነው? ለምን አታመሰግንም? እንዴት አጋንንት እያለ አመሰግናለሁ ብዬ ከራሴ ጋር ለጥቂት ደቂቃ ተሟገትኩ እና ምስጋና ቀጠልኩ ማለት ነው። እግዚአብሔር ሆይ ስለዚህ ጦርነት አመሰግናል፣ ስለዚህ ውጊያ አመሰግናል። አንተ መናፍስቶች ሊቋቋሙ አይችሉም። አንተ ኃያል አምላክ ነህ፣ ብርቱ አምላክ ነህ። እንደዛ ስለው በውስጡ ያለው መንፈስ መቋቋም አቃተ። መጨነቅ ጀመረ። ከፊት ይልቅ ጩኸቱ እየበረከተ መጣ። አሁን አልቻልኩም፣ አሁን እየተሸነፍኩ ነው ያለሁት፣ እባክህን ይሄን እሳት መቋቋም አልቻልኩም። ጌታ ኢየሱስ በግርማው መጥቶ ጌታ መምታት ሲጀምር ያንን መንፈሱ መቋቋም አቃተ። ጮኸ፣ እዘዘኝ አለ። እኔም ትንሽ አቆየሁት፣ ምክንያቱም ብዙ አድክሞኝ ስለነበር። ከዛ በኋላ ትእዛዝ በሰጠሁት ጊዜ ለሰከንድ እንኳን አልቆየም። ከዛ ሰው ክፉ መንፈስ ተነቅሎ ወጣ። ክብር ለጌታ። ምስጋና ድላል። በዜማ የሰማይንና የምድርን ጌታ እግዚአብሔርን ማመስገን በጣም አስፈላጊ ነው። ዛሬ በሕይወታችሁ ውስጥ ምን የተደረገ ነገር አለ? ሁል ጊዜ ጌታ ኢየሱስ ክርስቶስ የምስጋና ሰዎች እንድንሆን ይፈልጋል። ብዙ ጊዜ በምድር ላይ እኔና እናንተ ስንመላለስ ከሞላልን ነገር ይልቅ የጎደለውን ነገር የምናይ ሰዎች ነን። ይህ የመዝሙረ ዳዊት መጽሐፍ ስናየው ራሱ መጽሐፉ የምስጋና መዝሙር ነው የሚለው። የምስጋና መጽሐፍ እግዚአብሔርን ያደረገውን ውለታውን እየቆጠሩ በጣም ትንሽ ቁጥር ነው። ወደ 12 ወደ 11 ቁጥር ነው። 11ዱንም ቁጥር ስታጠኑት ወዳጆቼ ሆይ የተለየ ነገር ያስተምራችኋል። እንዴት አድርጌ መጨረስ እንደምችል ባላቅም ግን በብርሃን ፍጥነት ጥቂት ነገር ለማሳየት እሞክራለሁ። ይሄ ጊዜ እግዚአብሔርን ለማመስገን የታደሉበት ዘመን። ዘሌዋውያን ምዕራፍ 25 ላይ የእግዚአብሔር ቃል ሲናገር መዝሙሩ የተጻፈበት ከምርኮ ከባቢሎን ወንዞች ማዶ የሰማይና የምድር ጌታ እግዚአብሔር አምላክ ልጆቹን በመለሰ ጊዜ በውስጣቸው ላይ የነደደውን የእግዚአብሔርን ጉብኝትና ቸርነትን እየወደሱ ጌታን የባረኩበት ጊዜ ነው። 7 ቀንም ለእግዚአብሔር የእሳት ቁርባን አቅርቡ፣ በሰባተኛው ቀን ግን ይላቸዋል እግዚአብሔር የተቀደሰ ጉባኤ ነውና የተግባር ስራ ሁሉ አትስሩ። በዚህ ቀን አንድ ነገር አድርገዋል። የተወደደውን የሰማይንና የምድርን ጌታ እግዚአብሔርን አመስግኑ። ድሮ ሰው ኮሌጅ ግራጁዌት ሲያደርግ የምስጋና ቀን የሚል በጣም የተባረከ ጊዜ ነበረ። የምስጋና ጊዜ አለ። ምን አደረገ? ከሌ 12ኛ ክፍል ጨረሰ። ስለዚህ ምን ይሁን? እግዚአብሔርን እናመስግን። ከሌ ዩኒቨርሲቲ ገብቶ ምን አደረገ? ግራጁዌት አደረገ። ምን አደረገ? እግዚአብሔርን እናመስግን። ዛሬ ያለዛችን የለም። የምስጋና በዓል የለንም። እግዚአብሔር ያደረገልን ብዙ ነገር እያለ ወዳጆች ሆይ እግዚአብሔርን ለማመስገን ያልተባረክን ሰዎች እየሆንን በተለይ በዚህ ዘመን ያለን ቅዱሳን እግዚአብሔርን ለማመስገን እየተሸነፍን ነው ያለነው። የግሬስ ቤተክርስቲያን እግዚአብሔር ያደረገላት ነገር አለ፣ ቸርነቱ አለ፣ በጎነቱ አለ። ስለዚህ ልታመሰግን ይገባል። እንደ ግል ሕይወት እግዚአብሔርን ብዙ የለመናቸውን ነገሮች ሁሉ እግዚአብሔር በቸርነቱ ባርኮናል። እግዚአብሔርን ልናመሰግን ያስፈልጋል። ለዚህ ነው መጽሐፍ ቅዱሳችን ሲነግረን ቁጥር 1 ላይ ሲናገር እስከ 5 እንዲህ ነው የሚለው፣ ኑ ነው የሚለው። ጥሪ ነው የሚያቀርበው። ኑ
እግዚአብሔርን ምን እናድርግ? እናመስግን። ኑ በእግዚአብሔር ደስ ይበለን። በመድኃኒት አምላክ ምን እናድርግ? ሐሴትን እናድርግ። እግዚአብሔር የሰራዊቱ ንጉሥ ጎብኝቶናልና በረከቱን አሳይቶናልና፣ ስለዚህ እንሰብሰብ። ለምን እንሰብሰብ? ለምስጋና እንሰብሰብ። እግዚአብሔርን ለማክበር፣ ስሙን ለመጥራት፣ ተመስገን ለማለት ምን እንሆን? የአባቴ ልጆች ዛሬ እግዚአብሔር የሰራዊት አባት ከአንደበቶቻችን የምስጋናን መስዋዕት ይፈልጋል። ኑ በእግዚአብሔር ደስ ይበለን። ደስታችን የሰራዊት ጌታ እግዚአብሔር። የኔና የናንተ ደስታ ማጣትና ማግኘት አይደል። በማጣትና በማግኘት የሚለካ ደስታ የለንም። ደስታችን የናዝሬቱ ኢየሱስ ክርስቶስ ነው። ክብር ለጌታ። ኑ ምን እንሁን? በእግዚአብሔር እንደስ። በቃ ዝም ብሎ መደሰት፣ ዝም ብሎ በማመን በእግዚአብሔር። ጌታን ካገኘው ጊዜ ጀምሮ ወዳጆች ሆይ በእውነት ነው የምነግራችሁ፣ እኔ ቀኑ ቀፎኛል ብዬ አላውቅም። የሚቀፍ ነገር ከህይወቴ የጠፋው እግዚአብሔር የሰራት ቀን እቺ ነች። በሷም ደስ ይበለን ሐሴትንም እናድርግ ይላል። ማን የሰራው? እግዚአብሔር። የቷ ቀን? ሺ ቀን። ማለዳ ስነሳ አፌን የሚሞላው ውስጤን የሚሞላው ይህ ቀን የእግዚአብሔር ቀን ነው። ሃሌሉያ! አረ ክብር ለጌታ ስጡ። ሃሌሉያ! አረ ክብር ለጌታ ይሁን። ይህ ቀን ለመድኃኒታችን ለሰራዊቱ ጌታ ለእግዚአብሔር ምን እንበል? እልል እንበል። እስቲ እልል በሉ። እልል በል። እልልታ በእግዚአብሔር ቤት ውስጥ ጠፍቷል። ድሮ ቸርች ሲጀመር ገና ሰው ማጨብጨብ፣ ሰው እልል ማለት፣ ሰው ሆ ማለት ይቀናዋል። ምን ነው ያጠፋብን ወዳጆች ሆይ? ዛሬ ፕሮግራም ሲጀመር እናዛጋለን፣ ሲጀመር አምልኮ እናዛጋለን፣ ሲጸለይ እናዛጋለን፣ ሲሰበክ እናዛጋለን። በማዛጋት እግዚአብሔር ይገስጸው። በድካም ህይወታችንን ሞላው። ሰይጣን አራቆተን። ዛሬ ያምርኮ ይመለስልናል። እልል በሉ። በማን? በመድኃኒታችሁ በሰራዊት ጌታ በእግዚአብሔር። እልልታ ያለው ህዝብ ምንድነው? ምስጉን ነው። አረ ሳይ አረ ክብር ለጌታ ይሁን። አረ አጨብጭቡ። አሁንም ክብር ይሁን ለሱ። ያደረገልን ብዙ ነው። በህይወት ላይ ትግል አለ፣ በህይወት ላይ ጦርነት አለ። ዛሬ ልንገር ወዳጄ፣ አመስግን። ለዚህ ነው እግዚአብሔር ቃል ሲናገር ሁለተኛ ሳሙኤል ላይ እግዚአብሔር ይልና ሕያው ነው፣ ጠባቂም ብሩክ ነው፣ የመድኃኒቴ ጠባቂ አምላኬ ከፍ ከፍ ይበል፣ ክብር ለሱ ይሁን ይላል። ምን አይነት የገባው ሰው! በቃ እሱ ምን ይሁን። ብዙ ጸሎቶቻችሁ ልመና ነው አውቃለሁ። እስቲ አመስግኑ። ዣባ በሉ። ሰይጣን አይወድ፣ ምስጋና አይወድ። ሁሌ እንድናለቅስ፣ ሁሌ እንድናነባ፣ ሁሌ ቀዳዳ እንድናይ ነው የሚያደርገው። እንጆይ ያደርገው ክርስትና እንጆይ የምናደርግበት ይሆን። ካናዳ አንድ ጊዜ ለአገልግሎት ሄጄ ምግብ ቤት ቀረብንና ለመጀመሪያ ጊዜ ዌተሩ መጣና ምግብ ተንበርክኩ ታዘዘን። ተንበረከከና ትእዛዝ ጠየቀ። ምን ላምጣላችኋል? ምን አይነት በቃ አንዳንድ ሰው በቃ እንግዳ ሲቀበል ያሳቅቃችኋል። እና ተንበርክኮ ምን ላቅርብ? ምንድነው ትፈልጉት? ብዙ አይነት ምግብ አለ፣ እንዲህ አለ። የግሪክ ሬስቶራንት ነው መቼስ ምግብ ቤት የምታውቁ። የግሪክ ምግብ በጣም የተለየ ነው እንዳይረባችሁ። እና ያለውን የምግብ አይነት ሜኑን ተናገረ እና የምንፈልገውን አዘዝን። ሁላችን የቤተ ክርስቲያን መሪዎች ፓስተሮች ናቸው አብረውኝ የነበሩ። ሁሉም አዘዘ። ከዛ በኋላ ምግቡ መጣ እና ሁላችንም ፊት ላይ እንዳዘዝነው እንደ ፍላጎታችን ምግቡ ተደረደረ። ከዛ ሰውየው ብድግ አለና ኢንጆይ ኢንጆይ እናድርገው። ምግቡ ላይ በቃ እኛ አሁን እኮ ኢንጆይ ማድረግ ሁሉ ጠፍቶናል። እየበላን ስልክ ላይ በምግቡ እንኳን አንደነቅ። እኔ ምግብ እየበላ እያለ ስልክ በጣም ነው የሚያሳቅቅ። ምግብ ስበላ ረጋ ነው ረባጃ በቃ ልሳኔም ይመጣል። ቡናው ሳስበው ሃሌሉያ ምግብ ይወዳል ሰው ይብላ እንዳትፈሩኝ። ኢንጆይ የምሬን ነው ኢንጆይ ማለት
ቡናዬ ስጠጥ እንጆይ ከጸሎት በኋላ ስለምበላው ይጣፍጠኝ። አረ ክብር ለጌታ ይሁን። እንጆይ አድርጉት ክርስትና። ክርስትና ትግል አይሁንባችሁ። አገልግሎትን እንጆይ አድርጉት። የእግዚአብሔር ሰው ወንድሞቻችሁ ስታዩ ደስ ይበላል። እግዚአብሔር ቤት የደስታ ቤት ነው፣ የሐሴት ቤት። አረ ክብር ለጌታ ይሁን ለዘላለም እስከ ዘላለም። እንጆይ አድርጉት ወራጅ። በምድር ላይ የምንኖረው በጣም ጥቂት ዘመን፣ በጣም ጥቂት ዘመን። ይሄው ጥቂቱ ዘመን ወዳጆቼ ሆይ የችግርና የጭቅጭቅ የመከራ ከሆነበት አንድ ወንድሜን የሥጋ ወንድሜን ቤቱ ሄድኩና እየተጫወትን እያለ ታናሼም ስለሆነ መከራቸው ነበረ እና እየመከርኳቸው አንድ ነገር በልቤ መጣ። ባልና ሚስቶቹ በቃ እድሜ ትንሽ ነው፣ በዚህ አጭር ጊዜ ውስጥ ትዳራችሁን እንጆይ፣ ህይወትን እንጆይ፣ ዣባ ዣባ በሉ። ክብር ለጌታ። በመሳቀቃት ይቅር በማለት ሐሴትን በመሞላት በደስታ መንፈስ እንድንመላለስ እግዚአብሔር ይፈልጋል። እግዚአብሔር የደካሞች አባት ነው። ክብር ለጌታ ይሁን። ኑ በማን ደስ ይበለን? በእግዚአብሔር፣ በሰው አይደለም። ዛሬ እግዚአብሔር ቤት የምትመጣው ስለኔ አይደል፣ ስለ አባት ፍቅር ነው። ሁሌ የምለውን ነው የምነግራችሁ። እኔና እናንተ ያለን ኪዳን የደም ኪዳን ዝም ብሎ ተራ በሆነ ነገር የሚፈርስ አይደለም። ስለዚህ የተወደዳችሁ የአባቴ ብሩካን እግዚአብሔርን ደስ በሚያሰኝ መንፈስ እንድንሞላ እግዚአብሔር ይፈልጋል። ለዚህ ነው ኢሳይያስ ሲናገር ሰማያት ሆይ እግዚአብሔር አድርጎታልና ዘምሩ። ማን ነው ያደረገው? እግዚአብሔር። ሰማይ ሰማያት ዘምሩ፣ ታምራቱን ተናገሩ፣ ድንቅ ስራውን ተናገሩ፣ ዘምሩ። እግዚአብሔር ያዕቆብን ምን አድርጎታል? ተቤዥቶታልና በእስራኤልም ዘንድ ይከብራልና። የተቤዠን እሱ ነው፣ ያዳነንም እሱ ነው። አመስግኑ፣ አመስግኑ። የእግዚአብሔር ቤተሰቦች ግሬስ አመስግኝ ጌታ። ትግላለ የእግዚአብሔር ሰዎች አመስግኑ። ስለ ትዳራችሁ አመስግኑ፣ ስለ ልጆቻችሁ አመስግኑ፣ ስለምንኖርበት ምድርና አመስግን። እንደ ግሬስ የተጎበኘንበት ዓመት ነው። 26 የኛ ዘመን ነው። አጨብጭቡ ለጌታ ክብር ይሁን። ሃሌሉያ። አሁን ሊመሰገነው የሚገባው እግዚአብሔር። ለዚህ ነው የእግዚአብሔር ቃል ሲናገር እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱ የምተማመንበት ረዳቴ፣ መታመኛዬ፣ የደህንነቴ ቀንድ መጠጊያዬ ነው። ምን አይነት ቃል ነው! ብትሰብከው እኮ ራሱ ቀን ነው የሚሾቸው። ምን አይነት እግዚአብሔር! ቴዎሎጂያንስ መዝሙረ ዳዊት ለስብከት ይቀላል ይላል። ለምን? ለምስጋና የቀረበ ነው። ክብር ለጌታ። እግዚአብሔርን ከፍ የሚያደርግ በብሉይ ኪዳን ዘመን ኖሮ አዲስ ኪዳንን ያሳየን እግዚአብሔር ሰው ስለሆነ አመስግኑት። ሌላው እግዚአብሔር ታላቅ አምላክ ስለሆነ ምን አደርጉት? አመስግኑት። እሱ ንጉሥ ነው፣ እሱ ታላቅ ነው። በአማልክት ሁሉ ላይ እሱ የበላይ ስለሆነ ለዚህ ነው መዝሙረኛው አሁንም 92 ላይ ሲናገር አቤቱ አንተ ግን ለዘላለም ልዑል። ክብር ለጌታ። ለምን? ለዘላለም። ስለዚህ ክብር ይገባሃል፣ ምስጋና ይገባሃል። ሌላው የምናመሰግንበትን ምክንያት ሲናገር ከአማልክት ሁሉ በላይ ስለሆንክ ይላል። ስለዚህ ይመስገንልን ለዘላለም፣ እሱ ይወደስ። ሃሌሉያ አሜን። ሁለተኛ በዚህ መጽሐፍ የምናየው ነገር ለምስጋናን የጠራ ሁለተኛ በፊቱ ደግሞ በመስገድ እግዚአብሔርን እናመስግን። ክብር ለጌታ። ምን እናድርግ? በፊቱ እንስገድለት። ቁጥር 6 እና 7 ሲናገር ኑ እንስገድ፣ ለእርሱ እንገዛ፣ በእርሱ ባደረገልን በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና እኛም የማሰማሪያው ሕዝብ የእጆቹ በጎች ነንና። ክብር ለጌታ ይሁን። ኑ ለመድኃኒታችን ለአምላካችን ለሰራዊቱ ጌታ ለእግዚአብሔር እንስገድለት። አንተ ንጉሥ ነህ እንበለው፣
እውነተኛ አምልኮ ወዳጆች ሆይ በጉባኤ ውስጥ የምናደርገው ነገር ሳይሆን በግል ህይወታችን የምንለማመደው ህይወት ነው። ክርስትና ከጉባኤ ያልፋል። በህብረት ከምናደርገው ነገር ያልፋል። ስለዚህ ነው የእግዚአብሔር ሰው ሲናገር እግዚአብሔር ምኔ ነው አለ? እረኛዬ ነው፣ ጠባቂ ነው። የሚያሰማራን እሱ ነው። የሚያወጣን የሚያስገባን እሱ ነው። እሱ ባይጠብቀን ወዳጆች ሆይ ራሳችንን ጠብቀን አንችልም። አንድ ጊዜ በኮቪድ አካባቢ ትራክ እነዳ ነበር። ትራክም እየነዳው በልሳን ለሰዓታት ጸልያለሁ። ረጅም ሰዓት ትነዳላችሁ። አንዳንዴ 15 ሰዓት 16 ሰዓት መኪና ላይ ልትቀመጡ ትገደዳላችሁ። ከአንድ ቦታ ተነስቼ ምናልባት ወደ አሪዞና ስሄድ ብዙ የማቋርጣቸው መንገዶች አሉ። አንድ ቀን በጣም ረጅም መንገድ በማታ ተነሳው 4 ሰዓት አካባቢ እየነዳው ነጋ። ከነጋ በኋላ እግሮቼና አይኖቼ መፍዘዝ ጀመሩ እና ብዙ ትራኮች የምታዩት መንገድ ላይ ከሚድናይት በኋላ ነው። ብዙዎች የሚጓዙት ሌሊት ነው። ብዙ ጊዜ ቀን ይተኛሉ፣ ምክንያቱም ብዙ የማይመቹ ነገሮች ስላሉ። የእግዚአብሔር መንፈስ በዛ ሰዓት ላይ የቤተ ክርስቲያን የማለዳ ጸሎት አለና የማለዳውን ጸሎት ኢንጆይ ያረኩ፣ ተካፈልኩ፣ ረባቻ ያልኩ። እግዚአብሔር የተባረከ የተባረኩ የሄድኩና የርግያ ፕሮግራም ሲያልቅ የጌታ መንፈስ በጆሮዬ መጣና መኪናውን አቆመና ለጥቂት ደቂቃ ተኛ አለኝ። እንዴ ትራክም እየነዳ ማመንም አለማመንም መብታችሁ ነው። ያ ድምፅ ወደ ልቤ ሲመጣ ምንም ያቅማማውት ነገር የለም። ወደ መንገድ ዳር ወጣ። ያ ቦታ የማረፊያ ቦታ አይደለም። ነገር ግን አወጣሁኝና ዳር ላይ አቁሜ ትንሽ ቀነጨብኩ። በጣም ጥቂት ሰዓት ነው። ሁሉ ጊዜ ሰው የሚጣደፈው ቦታ አለ። የትራኮች ቆመው ስንት ሰዓት እንደነዱ፣ ሰዓታቸው እንዳሳለፉ፣ እረፍት እንደወሰዱ እንዳልወሰዱ የሚለኩበት ቦታ አለ። ያንን ለማለፍ ሌሊት አካባቢ ከ6 በፊት ብዙ ጣቢያዎች ስለሚከፈቱ ዌይ ስቴሽን የሚባለው ቦታ ከመግባት ሰው አልፎ ነው የሚሄደው እና ያቺ ትግል ላይ ብዙ ጦርነት አለና እግዚአብሔር ረድቶኝ ይከፈት አይከፈት የራሱ ጉዳይ፣ ሰዓቴን ላስተካክለው አላስተካክለው የራሱ ጉዳይ። እግዚአብሔርን ድምፅ ሰምቼ ጥግ ያዝኩ። እግዚአብሔር እረኛችን። ትንሽ ተኝቼ አንቀላፍቼ ከተነሳው በኋላ ሁሉን ነገር አዘጋጅቼ መንዳት ስጀምር መንገድ ላይ አንዴ ስቀድማቸው አንዴ ሲቀድሙኝ፣ አንዴ ስንወጣ አንዴ ስንገባ የነበሩ መኪናዎች፣ ትራኮች ቁጥር የሌላቸው በአብዛኛው እርስ በርስ ተገጫጭተው በአንድ ትራክ አደጋ ምክንያት ብዙ ሰው ህይወቱ አለፈ። አንዳንድ ጊዜ ወዳጆች ሆይ ጠላት የሚያደርገው ነገር በጣም ብዙ ነው። እግዚአብሔር እረኛዬ ነው ማለት ጠባቂ ነው ማለት ወዴት እንደሚሄድ እረኛዬ ያሰማራኛል ማለት ነው። ልጄ አሁን ትራክ እየነዳ ነው። ስለዚህ ያንተ ዴስቲኒ ትራክ አይደለም። ይሄን እየነዳ ዘመንህ የሚያልቅ አይደለም፣ ጊዜያዊ ጣቢያ ነው። ስለዚህ እፈልግሃለሁ፣ ረፍት አድርጋለሁ። አርፌ ስነሳ እግዚአብሔርን መባረክ ጀመርኩ። ያ የፈራሁት ዌይ ስቴሽን የሚባለው ቦታ በጣም ብዙ ትራክ ከመኖሩ የተነሳ ብዙ በር ተዘግቶ ስለነበር ሁሉም በዛ ስፍራ ከኔ በኋላ የመጡ ሰዎች ሁሉ ማአት ስለሆኑ ፍተሻውም ቀረ። እኔም በሰላም ወደ ጣቢያዬ ደረስኩ። ወዳጆቼ እግዚአብሔር ጠባቂያችን። ኧረ አይሰማም? ክብር ለጌታ ይሁን። እግዚአብሔር እረኛችን ነው። እረኛዬ ነው፣ የሚያሳጣኝም የለም። የሚታይ ነገር ባይኖር የሚያሳጣኝ ማን ነው? እረኛዬ እርሱ የሰራዊት ጌታ እግዚአብሔር ነው። ራሳችንን አልጠበቅንም። እዚህም የደረስነው እዚህም ያደረሰን እርሱ የዓለም መድኃኒት ነው። ስለዚህ ወዳጆች ሆይ እረኛውን ንጉሳችንን እንድናከብር እግዚአብሔር ይፈልጋል። እግዚአብሔር የሰማይ የምድር አምላክ ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ለዚህ ነው ከ7 ጀምሮ እስከ 11 የሚነግረን ነገር ቢኖር ምንድነው? ሰምታችሁ እግዚአብሔርን ታዘዙት ነው።
ምን አድርገው? መስማት ጥሩ ነው፣ ማመስገን ጥሩ ነው፣ ለስሙ መገዛት መስገድም በጣም አስፈላጊ ነው። ግን ይላል የሰማችሁትን ደግሞ ሕይወት ኑሩት። ለዚህ ነው ከቁጥር 7 እስከ 11 ሰምታችሁ እግዚአብሔርን ታዘዙ እያላቸው የሚነግራቸው ነገር እሱ ነው። እርሱ አምላካችን ነውና። ማን ነው እርሱ? እግዚአብሔር። እኛም የማሰማሪያ ሕዝብ የእጁም በጎች ነንና በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑት፣ እልኸኛ አታድርጉ። እግዚአብሔርን ምን አድርጉ? ስሙ። የቤተ ክርስቲያንን ታሪክ ስታጠኑ መቼስ የመጀመሪያው ሴንቸሪ ላይ ጌታ ኢየሱስ ካረገበት ከ30 እስከ 100 ያሉት ጊዜ ስናይ የሐዋርያት ዘመን ይባላል። ያ ዘመን የተለየ ዘመን ነው። የተባረከ ዘመን ነው። ወንጌል እንደ ሰደድ እሳት የሮጠበት፣ በአራቱም ማዕዘን ወንጌል የተስፋፋበት ዘመን ነው። ከሞቶ በኋላ ያሉትን ደግሞ ስታዩ በጣም መስዋዕትነት የነበረበት፣ ትግል የነበረበት፣ ጦርነት የነበረበት እስከ 500ኛው በጣም ቤተ ክርስቲያን በብዙ ዋጋ በመክፈል የሄደችበትም ዘመን እንደነበር እናውቃለን። ከዛ በኋላ ግን ቤተ ክርስቲያን ውስጥ አንዳንድ ችግሮች መከሰት የጀመሩት ከ500 በኋላ ያሉ በጣም ቤተ ክርስቲያን ሃይማኖት የሆነችበት ቤተ ክርስቲያን ውስጥ ነገስታቶች ፖለቲካ ጣልቃ የገቡበት በጣም ደቀ መዝሙር የሚባል ሰው የጠፋበት የቤተ ክርስቲያን ኳሊቲ የወደቀበት ዘመን ነበር። ያ ዘመን ለቤተ ክርስቲያን በጣም አስቸጋሪ በጣም አስጨናቂም ጊዜ ነበር። ወዳጆች ሆይ ብዙ መስዋዕት የከፈሉ ብዙ ዋጋ የከፈሉለት የሞቱለት የታረዱለት ወንጌል ተሸቀጠ። ትናንትና እነ ጳውሎስ የተሰየፉለት ይሄ ወንጌል ዛሬ በእኛ ዘመን ቢኖሩ ምን ይሉን እንደነበር አላውቅም። ስለዚህ ቤተ ክርስቲያን ውስጥ ደቀ መዝሙርነት የእግዚአብሔርን ቃል መስማት መታዘዝ የጠፋበት ዘመን፣ ቻሌንጅ የበዛበት ዘመን ነው። ስለዚህ አባቶቻችሁ በምድረ በዳ ምን አደረጉኝ ነው? አስቆጡኝ ነው የሚለው። በስራቸው ብዙም ደስ አልተሰኘውም፣ አልሰሙኝም፣ አላዳመጡኝም ነው። ስለዚህ ዛሬ ድምፁን ሰምተን እግዚአብሔርን እንድንታዘዝ እግዚአብሔር ይፈልጋል። ቤተ ክርስቲያን ከወደቀችበት በዛ ሁሉ ዋጋ መክፈል ወዳጆች ሆይ እግዚአብሔር አምላክ የመጣልንን ይሄንን የክብርን ወንጌል እንድንሰማ እግዚአብሔር ይፈልጋል። ለዚህ ነው ማቴዎስ ሲናገር የሚሰማ ጆሮ ያለው ይስማ። ጆሮን ይፈልጋል። የልብ ጆሮ እግዚአብሔር ይፈልጋል። እየሰማነው እንድንወጣ እየሰማነው እንድንገባ የሰማይና የምድር ጌታ እግዚአብሔር አምላክ ወዳጆች ሆይ ይፈልግብናል። ለዚህ ነው ምን እንደምትሰሙ ተጠበቁ። ወዳጆች ሆይ ሐሜት አትስሙ። የሚያወርዳችሁን ነገር አትቀበሉ። ጥላቻን አትቀበሉ። ክፋትን አትቀበሉ። ወንድማችሁን እያያችሁ ባይመቻችሁ፣ ዋናው ትልቁ ነገር እኮ የሚመቸውን ሁሉ ይወዳል። እኔ ከተመቸዋችሁ ለምን ትጠሉኛላችሁ? በጣም አሪፍ ከሆንኩ ማለት ነው ሁሉ ነገር እሺ ምላችሁ ከሆነ በጣም እንደ መስፍን ያለ የተባረከ የለም። ስለዚህ ሁሉ ሊወደኝ ይችላል። ግን ማልወደድበት ብዙ ባህሪ አለ። እግዚአብሔር የወደደው እያንዳንዳችን ወዳጆች ሆይ ዛሬ ውስጣችን ቢታይ ድካማችን እጅግ ብዙ ነው። በድካማችን ግን ይራራልን የተሸከመን ካህናችን ኢየሱስ ስሙ ለዘላለም የተባረከ ይሁን። እንግዲህ እንዴት እንደምትሰሙ ተጠበቁ። እንዴት እንደምትሰሙ ምን እንደምትሰሙ ተጠበቁ እያለ መጽሐፍ ቅዱስ ስለምንሰማው ነገር ያስጠነቅቀናል። የአባቴ ብሩካን ዛሬ እግዚአብሔርን እንሰማዋለን። ኑ እንስገድ። ለማን ነው የምንሰግደው? ለእግዚአብሔር። ኑ እንምጣና ምን እናድርግ? ጌታን እናመስግን፣ እንባርከው። አድርጓል፣ ሰርቷል። ኑ እንታዘዝ፣ ለወንጌል እንኑር። ወንጌል ነፃ አውጪ ነው። ስለዚህ ኑሮ ክርስትና ካሉ መኖር ነው ብለዋል ዘማሪ። ክርስትናን እንድንኖር እግዚአብሔር ይፈልጋል። ዛሬ የደቀ መዝሙርነት ህይወት የለንም። የደቀ መዝሙርነት ህይወት በብዙ የተጣመመበት ዘመን ቢኖር ይሄ ዘመን ነው። አሁን ስለ ደቀ መዝሙር ላስተምራችሁ ብዬ እዚህ ብነሳ እያንዳንዳችሁ ልትሰሙ የምትችሉበት ጆሮ በጣም ቀስ ያለ ነው። ይሄ ሰውዬ ደህንነት ሊያስተምረን ነው ወይ የፈለገው ልትሉ ይችላላችሁ።
ወዳጆቼ ቤተ ክርስቲያን ውስጥ እየሳትን የሄድነው ትክክለኛ ደቀ መዝሙር ሆነን ጌታ ቤት ውስጥ መቆም ስላልቻልን። አገልጋይ ነኝ ግን ምን ያህል ደቀ መዝሙር እንደሆንኩ አላውቀውም። ዘማሪ ነኝ ምን ያህል ደቀ መዝሙር እንደሆንኩ አላውቀውም። ደቀ መዝሙርነት ህይወት ማለት የተማሪነት ህይወት፣ የኑሮ ህይወት ነው። ክብር ለጌታ ይሁን። እርስ በርሳችን በምሳሌነት መኖር። አንዳንድ ጊዜ ምሳሌ መሆን ሲያቅተኝ ያሳዝነኛል። ለምን? አጋግ ውስጤ ስላለ። ስጋ አጋግ ማለት ስጋ ነው አይደል? ስጋ ዝቅ አትበል በቃ ትከሻን አሳይ ስለሚለኝ ትከሻዬን እንደገጠርኩ ወንጌል ሳይገባኝ መኖሬን እና የኖርኩበትን ዘመን ሳስበው ቆር ይለኛል። ግን ክርስትና ተስፋ አለ። እየወደቅን እንነሳለን። ትናንት የኖርንበት ኑሮ ዛሬ አንኖርም። ትናንት የወደቅኩበት ነገር ዛሬ ድል እያገኘው ሊሄድ ይችላለሁ። ስለዚህ ቤተ ክርስቲያን ወዳጆች ሆይ ከውድቀት በኋላ ዛሬ ድረስ በቻሌንጅ ውስጥ እያለፈች ነው ያለች። በብዙ ጦርነት እያለፈች ነው ያለችው። እግዚአብሔርን ማምለካችን ተገቢ ነው። ለእግዚአብሔር መስገዳችን በጣም ተገቢ ነው። እንደገናም እግዚአብሔርን መስማት፣ ቃሉን ማዳመጥ ይኖርብናል ማለት ነው። ከቃዴስ በርኔ የነበረው መንገድ የስንት ቀን መንገድ ነው? የ40 ቀን መንገድ ነው። ነገር ግን መንገዱ ስንት ቀን ፈጀ ይላል? ለ40 ዓመት ፈጀ። 40 ዓመት ዋጋ በመክፈል ህይወት ውስጥ ነው። የአንዳንዶቻችን ህይወት ይሄ ነው። በትግል ነው የምንኖረው። በጦርነት ነው እየኖርን ያለ ነው። ወዳጆቼ እግዚአብሔር እኔን የሚፈልገኝ እንደሱ ነው። የእግዚአብሔር ቃል 2 አፍ ካለው ሰይፍ ይልቅ የተሳለ ነው፣ አጥንትና ጅማትን እስኪወጋ ይለያል ይላል። የልብንም ስሜት ሐሳብ ይመረምራል። መጀመሪያ እኔን ያልለወጠኝ እኔን ያልመረመረ ቃል አንተ ጋር ሊመጣ አይችልም። መጀመሪያ የሚነካው እኔን ነው። ሰይፍ ስለሆነ በሁለት ወገን የተሳለ ሰይፍ ስለሆነ ከከነዓን መግቢያ እስከ ቃዴስ በርኔ ገብተው እንዲወርሱ እግዚአብሔር የተናገራቸው ድሮ ነው። ግን አረጁ። በሙሉ ምድረ በዳ በቃ ዘጋቸው ይላል። ቀሩ። የተረፉት 2 ሰዎች ነበሩ። የእግዚአብሔር ሰው ኢያሱና ካሌብ ነው። ካሌብ ብዙ ዓመት ቆዳቸው ተቀይሮ ከለራቸው ተቀይሮ በብዙ ድካም በብዙ ዝለት ያንን ህዝብ እየመሩ መጡ። ሁሉ የሚገርመኝ ሙሴ ብዙ ዘመን ተሸክሞ መጥቶ ሙሴን የመሰለ ትሁት ሰው እግዚአብሔር ቃል ሲናገር ባሪያዬ ሙሴን የመሰለ ትሁት ሰው በምድር ላይ የለም ያለለት በትህትናው የተጨበጨበለት ሰው ከእግዚአብሔር ጋር ተጣላ። መከራ ሲበዛ ወዳጆች አንዳንድ ጊዜ የማይሆን ነገር ያናግራችኋል። መከራው ሲበዛና ሲጠና በእግዚአብሔር ፊት የማይሆን ነገር አደረገ። እግዚአብሔር አልተደራደረም። አትገባም ማለት በቃ ይሄንን ያመነውን ትውልድ ይዤ ወደ ተስፋው ምድር ይሄዳል። ክብር ለጌታ ይሁን። እግዚአብሔር እኔና እናንተ ልባችንን ጌታ ሊደግፍ ይፈልጋል። ከ40 ዓመት ድካምና ትግል በኋላ ወደ ከነዓን ወደ ተስፋይቱ ምድር እግዚአብሔር የሰማይና የምድር ጌታ ይዟቸው ገባ። ዛሬም ወደ ተስፋው እንደርሳለን። ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። እኛ የተፈጠርነው ለመልካምነት፣ ለበጎነት፣ ለቸርነት፣ ለደግነት ነው የተፈጠርነው። መልካም ሥራ ክርስትና ወዳጆች ሆይ ወደ መንግሥተ ሰማያት የምንገባበት። አንዳንዴ እኛ ቤንጤዎች ለማኝ የለም እኮ ቤንጤ ቤተ ክርስቲያን አይታችሁ ታውቃላችሁ? ለማኝ አሁን ምናልባት ትንሽ ይታያሉ መሰለኝ። ቤንጤ ቤተ ብትፈልጉ አታገኙም ለማኝ። ለምንድን ነው? እኛ በልመናም አናምንም። ሲጀመር እኮ ቤንጤ በልመና አያምንም። አንድ ጊዜ አንድ ትዝ አለኝ። አንድ ወንጌላዊ ከኛ ጋር የሚያገለግል ወንጌላዊ ነበርና ኬክ ቤት ቁጭ ብሎ ኬክ አዞ በቡና እያወራረደ እያለ አንድ አባት መጡ። ስለ ማርያም፣ ስለ ገብርኤል፣ ስለ ሚካኤል ብለው መጡ። ቱቶ ለብሰዋል። አያቸውና ፋዘር ኑ ከኔ ጋር ቁጭ በሉና እስቲ ቁርስ እንብላ አላቸው።
ልጄ ትቀልድብኛለህ እንዴ? እንደዚህ ተጎሳቁዬ ጎስቋላ ልብስ ለብሼ እንደዚህ ቆሽሼ ከኔ ጋር ቁጭ በል እንዴት ትለኛለህ? ግድ የለም እኔም እርሶም ለማኝ ነን። እርሶ የሰው ለማኝ ኖት፣ እኔ የእግዚአብሔር ለማኝ ነኝ። ሰው ደግሞ ከእርሶ የሚጠብቀው ነገር የሰው ለማኝ ስለሆነ ቡትቶ መልበስ ነው። ይሄ ባህሉ ነው አላቸው። ከዚህ የተነሳ እኔ ደግሞ እግዚአብሔር የሚያየው የውስጤን ቡትቶ ነው፣ የላይኛውን ልብሴ አይደለም። ግድ የለም ቁጭ በሉ አለና አዘዘላቸውና መብላት ጀመሩ። እየበሉ እያለ አንተ ልጄ ታገሩ ለማኝ ነህ አሉት። አይ እኔ እዚሁ በምድር ላይ ያለው የእግዚአብሔር ለማኝ። የእግዚአብሔር ለማኝ ለመሆን ደግሞ ብዙ ፕሮሰስ የለውም። ፕሮሰሱ አንድ ነው። ሰው በልቡ አምኖ በአፉ ቢመሰክር ይድናል። መንገዱ ጌታ ኢየሱስ ክርስቶስ አሁን በዚህ ሰዓት ቢቀበሉ እግዚአብሔር ልመና ይሰማል። ስለዚህ አሁን የሚያልፉበትን ህይወት እግዚአብሔር ያስጥሎታል። ከሰው ለማኝነት ወጥተው የእግዚአብሔር ለማኝ ይሆናሉ አላቸው። ልጄ ሆይ እኔ አሁን ከዚህ ለማኝነት ወጥቼ የእግዚአብሔር ለማኝ መሆን እፈልጋለሁ ብለው ጌታን ተቀበሉ እና ጌታን ተቀበሉ። ከዛ ወንድም ጋር ወዳጅ ሆኑ። በጣም የተወደደ ወንድም ነውና ሊያገባ ሲል ሰርጉ ላይ ደብዳቤ ላከላቸውና ስራ ተገኘላቸው። ቅዱሳን መቼስ በጣም እንደው የድሮ ክርስትና እኮ እንዴት ደስ ይላል። ኤምባሲው ስራ ተገኘላቸው። አሁን እኮ አንዳችን ለአንዳችን አንረዳዳ። ቢበላ የራሱ ጉዳይ፣ ከሬዳሽ ነው። ባይበላ የራሱ ጉዳይ። እኔ ከኖርኩ በቃ አለቀ። ወንድሜ እንዴት አድሮ ይሁን የለም ድሮ ቀረ። አቤት ድሮ ክርስትና እንዴ! ድሮ ላይ ቀረው እንዴ! እኔ ጌታ ይፈውሰን። በእውነት መፈላለግ ነበር፣ መጎበኛ። ጌታ አሳሰበኝ። አሁን ጌታ አሳሰበኝ የሚል አለ። በባትሪ ፈልጋችሁ አታገኙ። እግዚአብሔር ያሳስበን። ይዘይ ምን ይያለ በኋላኛ ሰውዬ እሳቸው ማሳሰባቸው ይገርባቸዋልና ሰርግ ላይ ደብዳቤ ላከላቸው እና ደብዳቤውን ይዘው ልጄ ከጋብቻ በፊት ፈልጋለሁ ላናግር አሉት። እሺ ብሎ ቀጠራቸው እና እዛ ቡና እየጠጡ ያለ ቡና ከጠጡ በኋላ ያ ወንድም ሊከፍልላቸው ኪሱን እጁ ሲያስገባ ነው አሁን አትከፍልም ተራው የኔ ነው አሉና እሳቸው ከፈሉ። ከዚህ ኪሳቸው የሆነ ወረቀት አወጡና ልጄ ለሰርግ ይሄ በረከት ይሆናል ብለው በእጁ የሆነ ነገር ሲያስቀምጡ ደነገጠ። ኑ እንዴት አይሆንም ከርሶ ነው ያልጠበቅም አላቸው። ሳብ አረጉትና ልጄ እኔ አሁን ከሰው ለማኝነት ወጥቼ የእግዚአብሔር ለማኝ ሆኛለሁ። ለእግዚአብሔር ለማኝ ደግሞ መስጠት እንጂ መቀበል ብዙም አይደለም። ኧረ ክብር ለጌታ። ከዛች ሰዓት ጀምሮ እኛ አባት ከሰው ለማኝነት ወጥተው ኤምባሲ ላይ በር እየከፈቱ ባይበላቸውን እያነቡ ራማጃ ማጃ ማጃ ያሉ ፊታቸው ሁሉ ተቀይሮ በሽምግልና ወደ አባታቸው እንደተሰበሰቡ አውቃለሁ። የአባቴ ብሩካን እኛ የእግዚአብሔር ለማኞች ነን። እግዚአብሔር የውስጣችንን ድካም የውስጣችንን ቡትቶ ያውቃል። ስለዚህ እኛ ፍጥረቱ ነንና እግዚአብሔር ደግሞ አምላካችን ስለሆነ እንመላለስበት ዘንድ ደግሞ የሰማይና የምድር ጌታ እግዚአብሔር እርሱን የምናከብርበትን መልካሙን ሥራ የምናደርግበትን ያንን መንፈስ ጌታ እግዚአብሔር በእኔና በእናንተ ውስጥ ፈጥሯል። ክብር ለጌታ። ስለዚህ ዛሬ እግዚአብሔር በቤተ ክርስቲያን ውስጥ የእግዚአብሔርን ቃል መስማት ጆሮአችንን መሳል አለብን። ቃሉን ለመስማት መሰናዳት አለብን። ደቀ መዝሙርነት ህይወት ሀሁ መጀመር አለብን። እግዚአብሔር ጋራ መጣበቅ አለብን። በተለየ ዘመን አስጨናቂ ዘመን፣ በተለየ ዘመን ከእግዚአብሔር ጋር የምንጣበቅበት ዘመን ነው። እግዚአብሔር ይባርካችሁ። የእግዚአብሔር ቃል ሲናገር በሮሜ ምዕራፍ 10 ቁጥር 17 ላይ እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ጸልያለሁ። ቃሉን ይባርክልን፣ በልቦናችን ያሳድርልን።